በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሐምሌ 9 በዝች ቀን የአምስቱ አህጉር ኤጲስቆጶስ ቅዱስ ቴዎድሮስ በሰማዕትነት አረፈ። ዲዮቅልጥያኖስን በካደና ጣዖትን ባመለከ ጊዜ ምዕመናንን ያሰቃዩአቸው ዘንድ መኳንንቱን ወደ ሀገሮች ሁሉ ላከ። ለጣዖትም እንዲሰግዱ ያስገድዷቸው ነበር። ስሙ ፍላጦስ የሚባል አንድ መኮንንም ወደ አፍራቂያ አገር መጣ። በዚህም ቅዱስ ለክርስቲያን ወገን መምህር እንደሆነ ነገር ሰሩበት። መኮንኑም ወደ እርሱ አስቀርቦ ለአማልክት እንዲሰዋ አዘዘው። ቅዱሱም እንዲህ ብሎ መለሰለት፣ ሰማይና ምድርን የፈጠረ አምላክን ትተን ጣዖት ማምለክ አይገባንም። መኮንኑም በሆኑ አርጤምስንና አጵሎንን አርዳሚስንም ሌሎች አማልክትንም ያይላቸዋልን? ሌላ ነውን? አንተ የምትናገርለት አምላክ ካለ እነዚህ አማልክት አይደሉምን? አለው። ቅዱስ ቴዎድሮስም መልሶ አሁን አማልክት አይደሉም፣ ክብር ይግባውና ከአንድ ከኢየሱስ ክርስቶስ በቀር አምላክ የለም፣ እርሱም ለፍጥረቶች ሁሉ ፈጣሪያቸው ነው አለው። መኮንኑም ኃይለ ቃል ስለመመለሱ ተቆጥቶ 40 ቀን በግርፋትና በስቅላት በስራትና በመንኮራኩራት እንዲያሰቃዩ ታዘዘ። እርሱ ግን ትእዛዙን አልሰማም፣ ከስቃዩም የተነሳ አልፈራም። ከዚህም በኋላ ራሱን በሰይፍ እንዲቆርጡ አዘዘ። በመንግስተ ሰማያትም የሰማዕትነት አክሊልን ተቀዳጀ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሚን። በዚህችም ቀን ከቆጵሮስ ሀገር ቅዱስ ታኦድሮስ በሰማዕትነት አረፈ። ከእርሱም ጋር 3 ሴቶችና ያሰቃዩት የነበሩ 2 መኳንንት ሉኪያኖስና ድግናንዮስ አረፉ። ይህም እንዲህ ነው። ይህን ቅዱስ ወደ እነዚህ መኮንኖች በከሰሱት ጊዜ እርሱ ክርስቲያንና የቆጵሮስ ኤጲስቆጶስ እንደሆነ ሰምተው ወደ እነርሱ አቀረቡት። ስለ ሃይማኖትም ጠየቁት። እርሱም ክብር ይግባውና በጌታችን በኢየሱስ ታመነ። በበትሮችም እየደበደቡና እየገረፉ ቀጡት። እርሱም እየዳኸ ሄዶ ጣዖቱን ረገጠው፣ ከመንበሩም ላይ ገልብጦ ጣለው። እሊህ 2 መኳንንትም ተቆጥተው ጽኑ ስቃይን አሰቃዩት። ስጋውንም በማቅ ጨርቅ ጨውና ቆምጣጣ ነክረው ፋቁት። እርሱም ጣዖታቱን ይረግም ነበረ። ሁለተኛም ምላሱን ቆረጡት። ያን ጊዜም በዚያ ከነበሩ ሴቶች አንዲቱ ምላሱን አንስታ ወሰደች። ከዚህም በኋላ ቅዱሱን ባሰሩት ጊዜ ከሴትዮዋ እጅ ምላሱን ተቀብሎ በሆዱ ላይ አኖራት። ወዲያውኑም ምላሱ ተዘርግታ ወደ አፉ ገባች። አንዲት ነጭ ርግብም መጥታ በቅዱሱ ላይ ዞረች። ሁለተኛም ሶሪት ኦፍ መጥታ በላዩ ተቀመጠች። እሊህ 2 መኳንንትም አይተው አደነቁ። ሉኪዮስም ክብር ይግባውና በጌታችን በኢየሱስ ክርስቶስ አመነ። ያን ጊዜም መኮንኑ ድግናንዮስ ተቆጥቶ ከቅዱስ ታኦድሮስ ኋላ ይከተሉ የነበሩ 3 ሴቶችን ገደላቸው። ከዚህም በኋላ ቅዱስ ታኦድሮስ ነፍሱን በሰጠ ጊዜ ርግቧና ሶሪት ወፍ በረው ሄዱ። ድግናንዮስም አደነቀ። ሉኪዮስም የክርስቲያን ሃይማኖት የቀናች እንደሆነች አስረዳው። ክብር ይግባውና በጌታ በኢየሱስ ክርስቶስ አመነ። ከዚህም በኋላ 2 መኮንኖች ከቆሮንቶስ አገር በመርከብ እስከ ቆጵሮስ ሄዱ። በዚያም ክርስቲያኖችን ሲያሰቃያቸው ሌላውን መኮንን አገኙ። ሉኪዮስም ከድግናንዮስ ተሰውሮ በመኮንኑ ፊት ቆመ። የጣዖታቱንም መንበር ገለበጠ። ክብር ይግባውና በጌታችን ኢየሱስ ክርስቶስም ታመነ። መኮንኑም ራሱን በሰይፍ እንዲቆርጡ አዘዘ። የሰማዕትነት አክሊልንም ተቀበለ። ድግናንዮስም ስጋውን ወስዶ ገንዞ ቀበረው። ከዚህም በኋላ ድግናንዮስ በመኮንኑ ፊት ቆሞ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። ይህንንም በሰይፍ ራሱን ቆረጠው። የሰማዕትነት አክሊልንም በመንግስተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በከበሩ ሰማዕታት ጸሎት ይማረን ለዘላለሙ አሜን። በዚችም ቀን መስተጋድል አባ ህልያን አረፈ። የዚህ ቅዱስ የአባቱ ስም ዲስጣ የእናቱ ስም ካልሞና ነው። የአገሩም ስም አይነ ፀሐይ ይባላል። እርሱም ቀድሞ በወጣትነቱ ጊዜ የወርቅና የብር አንጥረኛ ነበረ። በስራውም የተመሰገነ ነው። በአንዲት ቀንም ከአረብ አገልጋዮች አንዲት ሴት መጣ። ለጆሮቿ ጉትቻ እንዲሰራላት ለመነችው። ከሰራላትም በኋላ የሰራበትን ዋጋ ከእርሷ ፈለገ። በፊቱም ራሷን ዘንበል አድርጋ ወንዶች ከሴቶች የሚሹትን ብትሻ እንሆኝ አለችው። ሌላ ገንዘብ ግን የለኝም አለችው። ይህንም በሰማ ጊዜ አንቺ የጨለማው አበጋዝ ልጅ ከእኔ ራቂ፣ ፊትሽንም አታሳይኝ አላት። ከዚህም በኋላ ሞትና ፍርድ መኖሩን ለነፍሱ እያሳሰባት በማደሪያ ውስጥ ጥቂት ቆየ። ተነስቶም ለድሆችና ለችግረኞች ገንዘቡን መጸወተ። ከገንዘቡም ከፍሎ ለእናቱ ሰጥቷት ተሰናበታት።
ለ3 ቀን የሚበቃውንም ስንቅ ይዞ ወደ ገዳም ሄደ። እግዚአብሔርም የልቡናውን ንጽሕና ስላየ መራው። የራቀውን ቦታ ወደ እርሱ አቀረበለት። ወደ ኤርትራ ባህር ዳርቻም በአንዲት ቀን ደረሰ። ቆሞ ሳለም ነጭ ልብስ የለበሱና እንደ ፀሐይ የሚያበራ መስቀልን የተመረኮዙ 3 ሰዎች ተገለጡለት። አነቁትና ከእሳቸው ጋር ወሰዱት። ወደ አትክልት ቦታም በደረሱ ጊዜ በትርና የዕንቁ መስቀል ሰጡት። በዚያም በአንድነት ጸለዩና ሰገዱ። ከሰገደበትም ራሱን ቀና ባደረገ ጊዜ ከእርሳቸው ያገኘው አልነበረም። በመለየቱም አዘነ፣ አለቀሰም። ከዚህም በኋላ ከአትክልቱ ቦታ ቅጠል እየበላ ውሃውም ከእርሷ እየጠጣ ኑሮውን በብሕትውና አደረገ። ወደ ቦታዎችና ወደ ዋሻዎች ለመሄድ የፈለገ እንደሆነም በትረ መስቀሉ ታበራለት ነበረ። የረዘመውንም መንገድ ትጠቀልልለት ነበረ። ልብሱም ከእነዚያ ዛፎች ቅጠል ነበረ። የተረገመ ሰይጣንም ተጋድሎን ባየ ጊዜ ሰው ተመስሎ ወደ ክፉዎች ሰዎች ሄደ። እንዲህም ብሎ ነገራቸው። በእገሌ በረሃ የተሰወረ ገንዘብ አለ። የሚጠብቀውን ከያዛችሁት ታገኛላችሁ። ወደዚያ ወንዝ ማዶም መርቶ አደረሳቸው። በደረሱም ጊዜ መሻገሪያ መንገድ አጡ። እጅግም ተጠምተው ነበርና ውሃውን እያዩ ወደ ውሃው መድረስ ተሳናቸው። ሁለተኛም በሚያስፈራ ዘንዶ ተመስሎ ቅዱስ ኤልያንን ውሃ ሲጠማቸው አንተ ለባልንጀሮችህ እንዴት አትራራም? እንዴት እሱ ውሃ አታጠጣቸውም? አለው። በዚህ የሚይዙት መስሎት ነበርና። ለቅዱስ ኤልያንም በአውሬ አንደበት እግዚአብሔር የዘለፈው መስሎት ውሃ ቀዳላቸው፣ ያጠጣቸውም ዘንድ ተሻገረ። እነርሱም ድሃነቱን አይተው ራሩለት፣ ልብስ ሊሰጡትም ወደዱ። እርሱ ግን አልተቀበላቸውም። ወደ በዓቱም ተመለሰ። ሰይጣንም ተንኮሉ በከሸፈበት ጊዜ በደጋጎች መነኮሳት ተመሰለ። ሊያስቱትም ወደ እርሱ ሄዱ። በመስቀል ምልክትም ባማተበ ጊዜ አፍረው ተበተኑ። የእረፍቱም ሰዓት በቀረበ ጊዜ ቀድሞ ተገልጸውለት የነበሩ እነዚያ 3 ሰዎች መጥተው ገድሉን ጻፉ። ባረፈ ጊዜም ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን ለዘላለሙ አሜን። በዚህችም ቀን የመብራጣንና የቀፍሃላ ኤጲስቆጶስ የንድራኦስ መታሰቢያቸው ነው። የግብፃዊው የቅዱስ ሰርጊስ ቤተ ክርስቲያንም ቅዳሴ ቤት ነው። ዳግመኛም ከአባ ኤሲ ጋር በሰማዕትነት የሞቱ የ5500 እና የ4 ጭፍሮች መታሰቢያ ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን።